ማግሌና ለትላልቅ ሰዎች ያለን አተያይ በጣም የተንሸዋረረ እርግጥ ነው። በዘረኝነት ጉዳይ ላይ በዚህ ጄኔሬሽን ያለ ወጣት የማይፈልጋቸውና የማይወዳቸውን አቋሞች የሚከተሉ ሽማግሌዎች ምናምን ትላልቅ ሰዎች ይኖሩ ይሆናል። ነገር ግን ሽማግሌዎችን ጭራሽ ነው ለሀገር አመራርነት አስፈላጊ አይደሉም ብሎ እነሱን እስከ መዝለፍ ድረስ መድረስ ማለት ከድጦ ወደ ማጡ ነው። ምክንያቱም ሀገርን ባይዘው ሀገርን እንደዚህ በተጨነቀ ሁኔታ ላይ እንደዚህ በወረደ ሁኔታ ላይ ስብ የሆነን ዘመን ይዘው እየሄዱ ያሉት ወጣቱ ሳይሆን ሽማግሌዎች ናቸው። ከፍ ከፍ ያሉ ሰዎች ናቸው። ወጣት ቢሆን ኖሮ እስከዛሬ ድረስ ሀገሪቷ ትርምስምስ ነበር የምትል ነገራቸው አንድ ሁለት ነው። ጠቅላይ ሚኒስትራችን እኮ ወጣት የሚባል አይደለም። አዳነች አቤቤ ወጣት የምትባል አይደለችም። ሌሎችም አመራር ቦታ ላይ ያሉ ሰዎች ወጣት የሚባሉ አይደሉም። ነገር ግን ሀገርን ይዘው እየሄዱ ያሉ ሀገርን ይዘው እየመሩ ያሉት እነሱ ናቸው። አዎ በመካከላቸው አንዳንድ ባለጌ ሰው አለ፣ አንዳንድ የማይረባ ሰው አለ፣ አንዳንድ የሆነ አይነት ሰው አለ። ልክ ነው አይደለም? በሀገር ደረጃ በቤተሰብ ደረጃ እንኳን አንድ ጠማማ እህት ወይም አንድ ጠማማ ወንድም ምናምን አይጠፋም። ወይ እናት ወይ አባት ወይ ጠማማ ይሆናሉ ወይ ደግ ይሆናሉ ምናምን ብቻ የሆነ ነገር አይጠፋም። በቤተሰብ ደረጃ እንኳን አይደለም በሀገር ደረጃ። ትላልቅ ሰዎችን በዚህ ልክ ጠልተን በቃ አንፈልጋቸውም። ከዚህ በኋላ ወጣቱ ጄኔሬሽን የትኛው ወጣት ጄኔሬሽን ሲጀመር የትኛው ማለት የትኛው እስኪ ያሳዩ። በቃ ትንሽ እንዲያው አገሪቷን ትንሽ እንደዚህ ያንጠለጠሏት ቢያንስ እነሱ ናቸው። አይደለም እንዲህ መሸከምን ተውት። ይሄ ወጣት ነው የሚሸከመው። ሀገር ትቶ የሚሸሽ ወጣት ነው እቺን ሀገር የሚሸከማት። እድሉን ሲያገኝ ሀገር ትቶ የሚሸሽ ወጣት ነው እቺን ሀገር የሚሸከማት። የትኛው ወጣት ነው ሀገርን ተሸክሞ መሄድ የሚችለው? የትኛው ትንሽ አጋጣሚ ሲያገኝ እኮ ሀገር ትቶ የሚሄድ እኮ ትንሽ ለሆነ ነገር ስንሾሞ የሆነ ነገር የሚያደርግ የሚዘርፍ የምናምን የሚያደርግ ምናምን የሚያጭበረበር የሆነ ነገር የሚያደርግ ወጣት እኮ ነው ያለው። የትኛው ወጣት ነው ወጣቱ ይሁን ምናምን ብላችሁ ትላልቅ ሰዎችን ወይም ደግሞ ሀገራችንን እዚህ ለመድረሷ ዋጋ የከፈሉትን ሰዎች የሆነ ዝቅ ምናምን ነገር ልታረጉ የምትሞክሩት? የትኛው ወጣት ነው? እስኪ የትኛው ፖለቲከኛ አይታችኋል? የተሻለ አስተሳሰብና የተሻለ ምናምን ያለው ኮመንት ላይ እስኪ የከለ የተሻለ አይደለም ወይ ብላችሁ 1 2 3 4 ብቻ ጥሩ ነው። 1 2 3 4 ብቻ እየሰራ ያለ ከወሬ ያለፈ አለ ወይ? አለ የለም? አገሪቷን ይዘዋት እየመሩ ያሉ ቤተሰብን ይዘው እየመሩ ያሉ ትላልቅ ሰዎች ናቸው። ትላልቅ ሰዎች አንቱ የሚባሉ በጣም ያረጁ ሰዎች እነሱ ናቸው አገሪቷን ይዘው እየመሩ ያሉት። ወጣቱ አጭበርባሪ ሆነ። ወጣቱ የሆነ ምናምነኛ ተንኮለኛ ሸረኛ ምናምነኛ ሆኗል። ይህ እንኳን ትንሽ እድል እንኳን ሲሰጠው አገር ጥሎ ነው የሚጠፋው። የሚዘርፈው ምናምን ታውት በየቦታው ስልጣን ላይ ያሉት ወጣቶች አይደሉም እንዴ? ስቃያችንን የሚያበሉት አይደሉም ወይ? ወጣቶች አይደሉም እንዴ? ሽማግሌዎች ናቸው እንዴ? አይደለም እኮ መከራችንን እያበሉ ያሉት ሽማግሌዎች አይደሉም፣ ወጣቶች ናቸው። ይኸው በየቦታው በቀበሌ ውስጥ ሂዱ፣ በየቦታው የፈለጋችሁበት ግቡ። ገንዘብ የማይጠግቡት እኮ ወጣቶች ናቸው። ሽማግሌዎች ናቸው አይደለም? አዎ አለ። አንዳንድ ትክክል ያልሆነ ሽማግሌ፣ ትክክል ያልሆነ ክብሩን የማይጠብቅ ሽማግሌ የሆነ አለ። የለም አይደለም አለ። ለሀገር የሚያስብ ለሀገሩ የሚሞት ሀገሩን የሚወድ እኮ ወጣትም እንዳለ አሉ። በጣም ብዙ ወጣቶች አሉ። በመንግስት ተቋማት ሂዱና ይውስጥ ሽማግሌዎች ናቸው እንደዚህ መከራችንን የሚያበሉት። አንዴ በሙስና አንዴ በምናምን እያንጋተቱን ሽማግሌዎች ናቸው? ወጣቶች ናቸው። ወደ ቦታ ቀበሌ ውስጥ ምናምን ውስጥ የተሾሻሸቁ ናቸው መከራችንን የሚያበሉ። እስኪ ከፍ ያሉትን ሰዎች ይውስ ምን አይነት ሰላም እንዳላቸው ቢያንስ ማስተዋል ይችላሉ። ካዩት ነገር አንፃር ከህይወታቸው ከልምዳቸው በጣም ብዙ ነገሮችን ያስተካክላሉ። በጣም ብዙ ነገሮችን ማስተዋል ይችላሉ። ይሄ ጄኔሬሽን የትኛው ጄኔሬሽን ሀገር ጥሎ የሚሄድ ቅዘናም ትውልድ አይደል? የትኛው ወጣት ነው አዳነች አቤቤን የሚተካ ወጣት አለ? አንድ ወጣት እስኪ ደህና ወጣት የምትሉት አዳነች አቤቤን የሚተካ ወጣት አለ?
ተው እስኪ በእናታችሁ ተው፣ አንዳንድ ነገሮችን ተው። ይሄ ወጣት አሁን የዚህ ዘመን ወጣት ያው ከወሬ ያለፈ ነገር የሚጋደልለት ነገር አለ። ትንሽ ነገር እስኪ ያልፈው ሽንታም ነው ፎቶ ነው የሚለው። ትንሽ ነገር ይሁን እስኪ ያለቅሳል። ትንሽ ነገር ይሁን እስኪ አገር ጥሎ ነው የሚሄደው ወጣት አይደለም አገር ሊመራ። አስቡበት። ለማንኛውም የምትናገሩት ነገር ከዛም ከዚህም አስቡ። ትናንትናን ያየ ሰው ይበልጣል። ከዛሬ ሰው ትናንትናን ያየ ሰው ይበልጣል። ትናንትናን ያየ ሰው ብዙ ነገርን ማስተዋልና ማሰብ ይችላል። ዛሬ እንኳን በአግባቡ አንድ ላርግተው መኖር የማይችሉ ሰዎች ትናንትናን ካዩ ሰዎች ልታወዳድሩና ልታነጻጽሩ ትሞክራላችሁ። የትኛው ትናንትናን ያየ ሰው ህይወት ያስተማረችው በብዙ ነገሮችን ቻሌንጆችን ፖለቲካውን ምኑን አልፎ የመጣ ሰው ይበልጣናል። እናንተ ደርግን ያየ ሰው መለስን ያየ ሰው አብይን ካየ ሰው ጋር ልታነጻጽሩ ትሞክራላችሁ። ገና አንድ መንግስት ካየ ሰው ጋር አነጻጽራችሁ ምናምን ወጣቶች ምናምን ጭራሽ ልታውቋቁት ጭራሽ እንጂ ከድጦ ወደ ማጦ ልትወስዱት። ከፍ ያሉ ሰዎች የተሻሉ ጥሩ ማቹሪቲ ያላቸው ጥሩ ለሀገር አስተሳሰብ ያላቸው ጥሩ ለወገን የሚያስቡ ሰዎች እነሱ ይሻሉ። ስለነሱ አስቡ እንጂ ወጣት አገር ጥሎ የሚወጣ አይደል? በዚህ በአንድ ወር ውስጥ እንኳን ሁለት በቡድን ሆነው በሁለት ወር አገር ጥለው ጠፍቷል። ይሄ ወጣት ማለት ነው አገር ጥሎ የሚጠፋ ወጣት ነው አይደለም ሀገር የሚመራ ወጣት። አይተነዋል እኮ ይሄው ሌሎች ቦታዎችም የኔን ቪዲዮም ከዚህ በፊት የሰራሁትን ቪዲዮም ይሄው ሁሉም ደስተኛ ሀገር ጥሎ ለመጥፋት አይደለም ሀገር ለማስተዳደር።